ምርጥ ዘርን ከሌሎች የግብርና ምክረ ሀሳቦች ጋር አቀናጅቶ መጠቀም ምርትን ከ30 እስከ 50 በመቶ እንደሚያሳድግ ባለሙያዎች ይናገራሉ። በአማራ ክልል አርሶ አደሮች ዘንድም ምርጥ ዘርን የመጠቀም ባህልና የምርጥ ዘር አቅርቦቱ ከአመት ወደ አመት እየተሻሻለ መሆኑን ማስረጃዎች ያመለክታሉ። ይህንን ጉዳይ በተመለከተ ባልደረባ ያያው ተስፋውን መረጃዎችን ሊያደርሰን እዚህ ስቱዲዮ ይገኛል። ሰላም ያያው፣ እንዴት አለ? እግዚአብሔር ይመስገን። እንዴት ነሽ? ይመስገን ሰላም ነኝ። አየር ሰዓቱ ያንተ ነው፣ መቀጠል ትችላለሽ። አመሰግናለሁ። እንግዲህ ምርጥ ዘርን መጠቀም የተለያዩ ፋይዳዎች እንዳሉት ባለሙያዎች ያስረዳሉ። ከነዚህም ውስጥ እንግዲህ አንደኛ ምርትና ምርታማነትን ይጨምራል። ሌላው ደግሞ እንዲሁ ቶሎ በመድረስ ከተለመደው ጊዜ ፈጥኖ ምርት በመስጠት እንዲሁም ተባይና በሽታን በመከላከል ረገድ የተሻለ መቋቋም የሚችል መሆኑን ያስረዳሉ። እንዲሁም መጀመሪያ ምርጥ ዘር ሲዘጋጅ ስነምዳሩ ጋር የተስማማ ስለሚሆን ከአንቺ እንዳልሽው ከ50 ማለት ከ30 እስከ 50 ኩንታል ምርታማነትን እንደሚጨምር ነው እንግዲህ ባለሙያዎች የሚያስረዱት። በአማራ ክልል እንግዲህ ምርጥ ዘር የሚያቀርበው የተለያዩ አካላት አሉ። ከነዚህ ውስጥ ለምሳሌ የዚህ ዓመት ያቀረቡት አማራ ምርጥ ዘር ኢንተርፕራይዝ 57533 ኩንታል አቅርቧል። የኢትዮጵያ ግብርና ስራዎች ኮርፖሬሽን ባህር ዳር ቅርንጫፍ ደግሞ 28626 ኩንታል ነው ያቀረበው። እንዲሁም ጉና ዘር ብዜትና ግብይት ዩኒየን 18160 ኩንታል አቅርቧል። እድገት በአንድነት ዘር ብዜትና ግብይት ዩኒየንም እንዲሁ 10897 ኩንታል ነው ያቀረበው። ተጉለት ዘር ብዜትና ግብርና ግብይት ዩኒየን ደግሞ 9761 ኩንታል አቅርቧል። ሌሎች 3 ህብረት ስራ ማህበር ዩኒየኖች አሉ። እነሱ ደግሞ 9591 ኩንታል አቅርበዋል። የግል አቅራቢዎች የምንላቸው አርሶ አደሮች በኮንትራት የሚያቀርቡት ማለት ነው። እዚህ ላይ 63324 ኩንታል በዚህ ዓመት የቀረበ ነው ማለት ነው። በእነዚህ አቅራቢዎች እንግዲህ በአማራ ክልል ምርጥ ዘር መጠቀም ከጀመሩ አርሶ አደሮች በርከት ያሉ ጊዜያትን አስቆጥረዋል። ግን እስኪ 3 አመቱን ለማነጻጸር ይመቸን ዘንድ ብዬ ከ2013-14 የምርት ዘመን ጀምሮ ያለውን አቅርብ ያለው ከነዚህ ውስጥ እንግዲህ በ2013-14 የምርት ዘመን የተሰበሰበው 157131 ኩንታል ነው የተሰበሰበው። ከዚህ ውስጥ ለአርሶ አደሮች የተሰራጨው ደግሞ 147804 ኩንታል ነው ማለት ነው የተሰራጨው። በአመቱ ባለፈው አመት ማለት ነው በ2014-2015 የምርት ዘመን ደግሞ 183000 ተሰብስቧል። እንዲሁ ለአርሶ አደሮች የተሰራጨው ደግሞ 160000 ኩንታል ነው ማለት ነው። በዚህ አመት ደግሞ እንግዲህ ይሰራጫል ተብሎ የተሰበሰበው 214922 ኩንታል የተሰበሰበ ሲሆን ወደ አርሶ አደሮች ይሰራጫል ተብሎ የታሰበው ደግሞ 181108 ኩንታል ነው ማለት ነው እየተሰራጨ ነው ያለው። ነገር ግን አሁን ላይ እየተሰራጨ ያለው በቆሎ ብቻ ነው በማለት ነው እየተሰራጨ ነው ያለው ያልኩት። ከባለፈው አመት ጋር ብላጫውን ስናይ ወደ 21108 ኩንታል ከባለፈው የምርት ዘመን ብላጫ አለው ማለት ነው የዚህ አመቱና ተጠቃሚውም የምርጥ ዘር አቅርቦቱም እየተሻሻለ ለመምጣቱ ከአመት ያለው መረጃ በማየት ለማወቅ ይቻላል ማለት ነው። ዋናው እንግዲህ እስከባለፈው ሰኞ ድረስ ሰኔ 12 2015 ዓ.ም ድረስ የተሰራጨው 88358 ኩንታል በቆሎ ነው የተሰራጨው። ይሄም በቆሎ ነው። ሌሎቹ ገና መሰራጨት ላይ ያሉ ናቸው ማለት ነው። ማለቴ ስርጭት ያልተጀመረባቸውና በድልድል እንዲሁም በመጓጓዝ ላይ ያሉ ናቸው። እነሱም ስንዴ፣ ጤፍ፣ ማሽላና ሩዝ ናቸው። አሁን በባለፈው ስንመለከት እንግዲህ በቆሎ 88000 ተሰራጨ ያልኩት በቆሎ ነው እና መስርጭቱ ላይ ችግር አለበት በፈጥኖ አልተሰራጨም ተብሎ ነበረ እና በእነዚህ በስንዴ በጤፍ በማሽላና በሩዝ እንዲሁ ቶሎ ደርሶ ማሰራጨት ወደ አርሶ አደሩ እንዲደርስ ማድረግ ይጠይቃል ማለት ነው። ቀጣዩን ስንመለከት እንግዲህ ቀጣዩን መሻሻል ያለበት ነው እንግዲህ ማየት የምንችለው አሁን ስርጭት ፈጥኖ መዳረስ አለበት የሚንለው አንዱ መሻሻል ያለበት ነው። ቀጥሎ ደግሞ ምርጥ ዘር ሽፋን አሁን በዚህ ዓመት እንግዲህ የአማራ ክልል ግብርና ቢሮ እንዳስታወቀው ወደ 5
ሚሊዮን ሄክታር ዘር ሸፍናለሁ ብሏል። ከዚህም 160 ሚሊዮን ኩንታል ነው 160 ሚሊዮን ኩንታል አገኛለሁ ብሎ ነው አቅዶ እየሰራ ያለው። ምርጥ ዘር ሽፋናችን ስናይ እስከ 15 በመቶ ነው በጥቅሉ ሲታይ ማለት ነው። ምርጥ ዘር የምንጠቀምባቸው ሰብሎች ዝቅ ያሉ በመሆኑ ሽፋኑ 15 በመቶ እንኳን የደረሰ አይደለም እና ከዚህ ላይ ትኩረት ሰጥቶ መስራት ይጠይቃል ማለት ነው። በሁሉም ሰብሎች ምርታማነትን የሚያሳድጉ የምርጥ ዘር አማራጮችን ለአርሶ አደሩ ማቅረብ ደግሞ የሚጠበቅ ነው ማለት ነው። ሌላው የምርጥ ዘር ማባዣ ማሳዎች እስካሁን እንግዲህ ወደ 14000 የሚጠጉ ናቸው በሄክታር ማለት ነው። ነገር ግን ከዚህ በላይ ይጠበቃል። ምክንያቱም ምርጥ ዘር ስታባዥ ከሌላው ከመደበኛው ከሎካሉ ጋር እንዳይዳቀል የራሱ ጥንቃቄ ስለሚደረግበት ከፍ ማድረግ ይጠይቃልና የክልሉ መንግስትም ወደ 20000 በላይ ሄክታር ለዚህ አዘጋጃለሁ ብሎ እየሰራ እንደሆነ ይታወቃል። ግን ይህን ፈጥኖ ወደ ስራ መግባትና ምርጥ ዘር በተገቢው ማዳረስ እንዲሁም እስካሁን በ15 እስከ 15 በመቶ ነው ያልኩትን እሱን ማሻሻል ይጠይቃል ማለት ነው። ያለ መረጃ ይመስላል።